ለመኪናው ስንመጣ ሁኔታዎች ይቀየራሉ። የመኪና ብድር መመሪያው ለስላሳ መንገድ ያሳያል። በመጀመሪያ ብድሩ የሚፈቀደው ለአዳዲስ መኪኖች ብቻ ነው። ያገለገሉ መኪኖችን አይጨምርም። የነዳጅ፣ የኤሌክትሪክ ወይም ሃይብሪድ ሊሆን ይችላሉ አይደል? አዎ ይችላሉ። ሌላው ገደብ መኪናው ለግል ጥቅም ብቻ መዋል አለበት። ለንግድ ስራ፣ ለምሳሌ ለታክሲ አገልግሎት አይፈቀድም። ትኩረቱ በግል ፍጆታ ላይ ነው ማለት ነው። የፋይናንስ ሁኔታዎችስ ቅድሚያ ክፍያ፣ ወለድ እና የመክፈያ ጊዜ ከቤት ብድሩ ጋር ሲነጻጸር ምን ይመስላል? እዚህ ላይ ትልቅ ልዩነት አለ። ለመኪና ብድር የሚጠየቀው የቅድሚያ ክፍያ 30% ብቻ ነው። ይሄ ከቤት ብድሩ 50% ጋር ሲነጻጸር በእጅጉ የቀለለ ነው። በጣም የቀለለ ነው። ነገር ግን ወለዱ በአመት 15% ነው። ከቤት ብድሩ በ1% ይበልጣል። የመክፈያ ጊዜውስ ለምን በጣም አጠረ? ከፍተኛው የመክፈያ ጊዜ 5 ዓመት ብቻ። የቤት ብድር 10 ዓመት ሲሆን የመኪና 5 ዓመት ብቻ መሆኑ ልዩነቱ ብዙ ነው። ምክንያቱ በጣም ግልጽ ነው። ቤት በጊዜ ሂደት ዋጋው ሊጨምር የሚችል ሀብት ነው። መኪና ግን ዋጋው ይቀንሳል። ልክ ነው። እንደ ቀላጭ በረዶ ነው። ከገዙት ደቂቃ ጀምሮ ዋጋው መቅለጥ ይጀምራል። ስለዚህ ባንኩ ገንዘቡን በፍጥነት መሰብሰብ ይፈልጋል። የብድር ጣሪያውስ 10 ሚሊዮን ብር ነው። እሺ፣ የመኪናው የዋስትና አቀራረብ ከቤት ብድሩ ትንሽ የተወሳሰበ ይመስላል። አንድ ሰው 30% ከፍሎ መኪና ሲገዛ ከራሱ ከመኪናው ውጪ ሌላ ምን ዋስትና ይጠበቅበታል? አዎ፣ ይሄኛው ትንሽ ሂሳብ መስራትን ይጠይቃል። አመልካቹ የሚከፍለው የቅድሚያ ክፍያ መጠን በተጨማሪነት የሚጠየቀውን የህንፃ ዋስትና ይወስነዋል። 3 አማራጮች አሉ ማለት ነው። አዎ፣ 30% ቅድሚያ ከከፈለ ከተፈቀደለት ብድር 50% የሆነውን በህንፃ ዋስትና ማቅረብ አለበት። ቆይ ይህንን በምሳሌ እንየው። እሺ፣ አንድ ሰው የ5 ሚሊዮን ብር መኪና መግዛት ቢፈልግ 30% ማለትም 1.5 ሚሊዮን ብር በቅድሚያ ይከፍላል። ባንኩ 3.5 ሚሊዮን ብር ያበድረዋል። ልክ ነው። ታዲያ ከዚህ 3.5 ሚሊዮን ብር ላይ 50% የሆነውን ማለትም 1.75 ሚሊዮን ብር በሌላ ህንፃ ዋስትና ማቅረብ አለበት። በትክክል። ይሄማ የመኪና ብድር ለማግኘት የቤት ባለቤት መሆንን ግድ እያለ ነው። ሌሎቹ አማራጮችስ? ሁለተኛው አማራጭ 40% ቅድሚያ ከከፈለ ከብድሩ 40% የሚሆነውን በህንፃ ዋስትና ያቀርባል። 50% ቅድሚያ ከከፈለ ደግሞ ከብድሩ 30%ን ብቻ በህንፃ ዋስትና ያቀርባል። የቅድሚያ ክፍያው በጨመረው ቁጥር የሚጠየቀው ተጨማሪ ዋስትና ይቀንሳል ማለት ነው። አዎ፣ በሁሉም ሁኔታዎች ግን የተገዛው መኪና ራሱ እንደ ዋስትና ይያዛል። የባንኩ መሰረታዊ መመሪያ ግን አጠቃላይ ዋስትናው ከተሰጠው ብድር 200% መሆን አለበት የሚለው ነው። ይህንን ለመረዳት እኮ የሂሳብ ማሽን ያስፈልጋል። እሺ፣ እስካሁን የሁለቱም ብድሮች ልዩነቶች አየን። አሁን ደግሞ ለሁለቱም የሚያገለግሉ የጋራ ቅድመ ሁኔታዎችን እንመልከት። እሺ፣ ለሁሉም አመልካቾች የሚሆኑ መሰረታዊ ቅድመ ሁኔታዎች አሉ። ለምሳሌ ኢትዮጵያዊ ዜጋ መሆን፣ እድሜ ከ18 ዓመት በላይ መሆን እና ብድሩን ከፍሎ ለመጨረስ የሚያስችል እድሜ ላይ መገኘት። አዎ፣ ይህም ለደመወዝተኛ እስከ 60 ዓመት፣ ለግል ስራ ፈጣሪ ደግሞ እስከ 65 ዓመት ነው። ስለ ፋይናንስ እና የስራ ሁኔታውስ? አንድ ሰው ዛሬ ስራ ጀምሮ ነገ ብድር መጠየቅ ይችላል? በፍጹም አይችልም። አመልካቹ የባንኩ ደንበኛ ሆኖ የተረጋገጠ ወራዊ ገቢ ሊኖረው ይገባል። በጣም ወሳኙ ነጥብ ደግሞ በየትኛውም ባንክ ውስጥ ያልተከፈለ ብድር ሊኖርበት አይገባም። የስራ ልምድስ? ደመወዝተኛ ከሆነ ቢያንስ ለ1 ዓመት በተመሳሳይ ስራ ላይ የቆየ መሆን አለበት። የግል ስራ ፈጣሪ ከሆነ ደግሞ ቢያንስ የ3 ዓመት የስራ ልምድ ያስፈልጓል። መጀመሪያ ላይ ያነሳሽው የቁጠባ ጉዳይ አለ። ቅድሚያ ክፍያውን ዝም ብሎ ማምጣት አይቻልም ብለሽ ነበር። እስኪ ያንን በደንብ እናብራራው። እውነት ነው። ይሄ ነው የመመሪያው አስገራሚ ክፍል። አመልካቾች የቤት ብድር ቁጠባ ሂሳብ ወይም የመኪና ብድር ቁጠባ ሂሳብ የሚል አዲስ አካውንት መክፈት አለባቸው እና ከዚያም የሚጠበቅባቸውን ቅድሚያ ክፍያ በሙሉ በዚህ አካውንት ውስጥ ቢያንስ ለ6 ተከታታይ ወራት መቆጠብ አለባቸው። ይሄ በጣም የሚገርም ነው። ለምንድን ነው ባንኩ ገንዘቡን በእጁ የያዘን ሰው ለ6 ወር እንዲጠብቅ የሚያስገድደው? ያው የባንኩን ስጋት ለመቀነስ ነው። ይህ ህግ ለባንኩ 2 ነገሮችን ያረጋግጥለታል። አንደኛ፣ የገንዘቡን ምንጭ ህጋዊነት በተወሰነ ደረጃ ለማወቅ ይረዳል። ሁለተኛውና ዋነኛውስ? ሁለተኛው፣ የአመልካቹን የፋይናንስ ዲሲፕሊን
እና ገንዘብን የማስተዳደር ችሎታ መመዘን ነው። አሃ፣ ለ6 ወር ያህል ያንን ትልቅ ገንዘብ ሲያንቀሳቀስ ማቆየት የቻለ ሰው ወራዊ ክፍያውን በአግባቡ የመክፈል ዕድሉ ከፍተኛ ነው ብሎ ባንኩ ይገምታል ማለት ነው? በትክክል። በጣም ትልቅ ስልት ነው። ስለዚህ ብድሩ ገንዘብ ላለው ብቻ ሳይሆን የፋይናንስ ትዕግስትና ዲሲፕሊን ላለውም ጭምር ነው ማለት ነው? አዎ፣ እንደዛ ማለት ይቻላል። እሺ፣ የመጨረሻው ግን ምናልባትም ወሳኙ ጥያቄ የመክፈል አቅም። ባንኩ አንድ ሰው ምን ያህል መክፈል ይችላል ብሎ የሚወስነው በምን ቀመር ነው? ይሄ የብድር አሰጣጥ ሂደቱ እምብርት ነው። ባንኩ የሚከተለው ቀላል ግን በጣም ጥብቅ ሕግ አለው። እሱ የብድር ወርሃዊ ክፍያ ከአመልካቹ ጠቅላላ ወርሃዊ ገቢ ከ1/3 መብለጥ የለበትም። እስኪ ይህንንም በምሳሌ እንየው። አንድ ባልና ሚስት በወር በድምሩ 60 ሺህ ብር ገቢ ያላቸው እንበል። እሺ፣ የዚህ 1/3 ማለት 20 ሺህ ብር ነው። ስለዚህ ለብድር ሊከፍሉ የሚችሉት ወርሃዊ ክፍያ ከ20 ሺህ ብር መብለጥ አይችልም ማለት ነው? በፍጹም። እውነተኛው የብድር ጣሪያ የሚወሰነው በዚህ ስሌት ነው። ቅድም ያየነው የ30 ሚሊዮን ብር ጣሪያ አይደለም። በጣም ግልጽና ጠቃሚ መረጃ ነው። እንግዲህ ለዎቿ ጥያቄ መልስ ለመስጠት ያህል ይህ መመሪያ በጣም ጥብቅ መስፈርቶች ያሉት ቢሆን ግልጽ የሆነ መንገድ አስቀምጧል። አዎ። ለማጠቃለል ያህል የቤት ብድር 50% ቅድሚያ ክፍያ፣ 14% ወለድ፣ 10 ዓመት የመክፈያ ጊዜ። የመኪና ብድር ደግሞ 30% ቅድሚያ ክፍያ፣ 15% ወለድ እና 5 ዓመት የመክፈያ ጊዜ። ዝርዝሮቹን በሚገባ መረዳት ግን ውሳኔ ከመስጠት በፊት በጣም ወሳኝ ነው። በእርግጠኝነት የመመሪያው ትልቁ አስተዋጽኦ ግልጽነትና ወጥነት መፍጠሩ ነው። ደንበኞች ምን እንደሚጠበቅባቸው አስቀድሞ እንዲያውቁና ዝግጅት እንዲያደርጉ እድል ይሰጣል። እውነት ነው። ነገር ግን ውይይታችንን ከመዝጋታችን በፊት አንድ የማሰቢያ ነጥብ ላንሳ። እንስማው። ይህ የብድር መመሪያ የራስን ሀብት ለማሳደግ ትልቅ እድል ሊፈጥር ይችላል። ነገር ግን ከፍተኛ የቅድሚያ ክፍያ እና ጥብቅ ወርሃዊ ክፍያ የአንድን ግለሰብ ወይም ቤተሰብ የፋይናንስ ደህንነት ለረጅም ጊዜ ሊፈትን ይችላል። እና ጥያቄው ይሄ ነው። ብድር መውሰድ ሀብቱን ለማሳደግ ነው ወይስ ለዓመታት የሚዝልቅ የፋይናንስ እስረኛ ለመሆን? አንድ ሰው ይህንን እድል ከመጠቀሙ በፊት ሊፈጥርበት የሚችለውን የረጅም ጊዜ ጫና በጥልቀት መመርመር ምን ያህል አስፈላጊ ነው? በጣም ወሳኝ እና አስፈሪም ጥያቄ ነው። እድሉን ከመጠቀሙ ጎን ለጎን ሊያስከትል የሚችለውን ጫና በሚገባ ማጤን ያስፈልጋል። ዝግጅታችንን ከመዝጋታችን በፊት ለሚራና ለሚራ ፊንቶክ ተከታታዮች ጥሪ ማቅረብ እንፈልጋለን። አዎ፣ በዛሬው ትንታኔ ላይ ተመስርታችሁ ተጨማሪ ጥያቄዎች ወይም ማብራሪያ የምትፈልጉባቸው ነጥቦች ካሉ በአስተያየት መስጫው ላይ ጻፉልን። ለተሳተፋችሁ ከልብ እናመሰግናለን።